አላህ ነፈረኝ ይኸውልሽ ራቢያ አሁን ኡስማን ከኔ ጋር ደስተኛ ነው። ስለኔ የምታስቡ ከሆነ እኔ ደስተኛ ህይወት እየኖርኩኝ ነው። በአሁን ሰዓት ከሚስቴና ከልጄ ጋር ነው እየኖርኩ ያለሁት። በቃ ከኔ ራቁ። ለምን አትውኝም? ህይወትን በሰላም መኖር አትፈልግም? እኔ ይኸውልህ ከሰሚራና ከልጄ ጋር በሰላም ነው እየኖርኩኝ ያለሁት። ተስፋ ብትቆርጪ ነው የሚሻለው። እባክሽ ኡስማንን ድጋሚ አትኩች። ስለዚህ ባትረብሽ ጥሩ ነው። ልጆቹንም ደልተሻል። አንተ መርሳት ነበረብኝ። በቃ ይኸውልሽ አሁንም እርሽኝ። እሺ እስከናካቴ እርሽኝ። በጣም አመሰግናለሁ። ለራቢያ ቃል በገባሁት መሰረት ቃሌን አክብሬ ብዙ ጊዜ ያሳልፈንበታል ወዳለችው ካፌም በየ3 ቀኑ አንዴ እየሄድኩኝ ነው። እውነት ለመናገር እዛ ሲሄድ የሚሰማኝ ስሜት ከሁሉም ቦታ የተለየ ነው። ሰዎች አብረዋቸው ካሉት ሰዎች ጋር በቁም ነገር እያወሩ አንዳንዴም እየተሳሳቁ በጎዳናው እየሄዱ ሳይ የሆነ ቅናት ያድርብኛል። ምን አለ እኔም አንድ ቀን ብልጭልም እያለ አልጨበጥ ካለኝ ትውስታዊ ውስጥ አንድ እንኳን የማምነው የማስታውሰው ሰው አጠገቤ ቢኖር ብዬ እመኛለሁ። ምኞቴ ግን እውን ሆኖ አልገለጥ ብሎ ረፍት ነስቶኛል። አሁን ላይ እኔ ማለት በብቸኝነት ተከብቤ ብቸኛ የሆንኩ ሰው ነኝ። የሰው ረሃብ የሚያስቃየኝ የሚያንገላታኝ ሰው ሆኛለሁ። ምን ባደርግ ነው የሚሻለኝ? ዛሬ በጠዋት ሳሊያ ደውላ ልጄ በጣም እንደናፈቀና ወደ ሀረር መመለስ እንዳለብኝ ነገረችኝ። እዚህ ደግሞ ያልተቋጨ ጉዳይ አለኝ። እዛ ደግሞ ለልጄ ጥያቄዎች መልስ የለኝም። ከኡስማን ጋር ማውራት አለብኝ። ምንድነው የምትለኝ? እኔ በአንተ ስልክ ስትደውል ያላነሳሁት ሳይለንት ላይ ስለነበረ ነው። ለምን በሌላ ሰው ስልክ መደወል አስፈለገ? ብመቸኝ ያንተን ስልክ አላነሳም ነበር። አሁን አጠገቤ አይደለችም። ሳገኛት ታናግራታለህ። እሷ አጠገቤ የለችም አልኩህ እኮ። አያነሳም። ኡስማን እየተረዳኝ አይደለም። ልጄ በናፍቆት አንድ ነገር ቢሆን ደግሞ ጸጸቱን አልችለውም። ስለዚህ እንደምንም ብዬ ኡስማን አግኝቼ አንድ ሁለት ነገሮችን ቃል ማስገባት አለብኝ። ለጊዜው ቤት አይደለንም። በቃ እኔ ራሴ ስመቸኝ እደውላለሁ። በቃ ቤት ስገባ አገናኝሃለሁ። ማን የደወለው? የልጄ አባት ነው ማለት እንትን እህቴ። እሺ ችግር የለውም። እሺ እህትሽ ናት? እህትሽ ናት እንዴ? እኔማ እኮ ከወንድ ጋር ስታወሪ የሰማሁ መስሎኝ ነበረ። ማለቴ የእህቴ ባል ነው። ኡስማን ግን ምን ነካው? ባለፈው እንደዛ ረጅም ሰዓት አውርተን ስልኩን ሊያነሳልኝ ቃል ገብቶልኝ አልነበረ? ኤልያስ ያለኝ አማራጭ ኤልያስን ማስቸገር ነው። ዝም ብዬ ጊዜን ከማቃጠል ኤልያስ እሱ ጋር ሄዶ ቢያገናኘኝ ይሻላል። ሄሎ ራቢያ። ሄሎ ኤልያስ፣ ሰላም ነህ? ሁሉ ሰላም አለን። ዛሬም እንደተለመደው ላስቸግርህ ነው። ወደ ሀረር ልሄድ ነው። ምን ነው በሰላም ነው የምትሄጂው? ልጄ በጣም ናፈቀ። በጣም ያሳዝናል። ከመሄዴ በፊት ኡስማን ማግኘት ፈልጌ ስደውልለት ስልኩን አያነሳም። እንድታገናኝ ፈልጌ ነበር። እሺ ችግር የለውም። በቃ ፈልጌ ያገናኝሻለሁ ራቢያ። እሺ ኤልያስ፣ አስቸኳይ ነው በጣም። እሺ። ወይ ጉዴ! ለወትሮ ቢሆን ወደ ልጄ ስለመሄድ በጣም ደስ ባለኝ ነበር። ከኢማ ጥያቄዎች ጋር ለመፋጠጥ ዝግጁ አልነበርኩም።
ኡስማን ለማስታወስ በዚህ መንገድ ምን ያህል እንደሚቆይ አላውቅም። የግድ ሄጄ ነገሮችን መጋፈጥ ይኖርብኛል። የአባቱን ናፍቆት ይበቃዋል። እኔም ደግሞ ከጎኑ ተለይቼ እስከመቼ? መጣ መለስ ከሚለው ትውስታዬ በላይ አልጨበጥ ያለኝ የሰሚራ ዥዋዥዌ ባህሪዋ ነው። በሀሳቧ አትረጋም። አሁን የያዘችውን ትንሽ ቆይታ ትተዋለች። አሁን ያለችኝን ነገር ትንሽ ቆይታ ትረሳዋለች። አልጨበጥ ብላኛለች። እደውላለሁ። በቃ ቤት ስገባ አገናኝሃለሁ። ማን የደወለው? የልጅ አባት ነው ማለት እንትን እህቴ። እህትሽ ናት እንዴ? እኔማ እኮ ከወንድ ጋር ስታወሪ የሰማሁ መስሎኝ ነበረ። ማለቴ የእህቴ ባል ነው። እህት እንደሌላት ነግራኝ ነበር። ታዲያ የእህቴ ባል ያለችው ማንን ነው? እህት ሳይኖራት የእህት ባልና ልጅ ከየት ይመጣል? እንቆቅልሽ የሆነ ነገር ነው። አስቸኳይ ነው፣ አናግራት። አቤት። ሄሎ ኡስማን፣ ሰላም አለይኩም። ወአለይኩም ሰላም። ምንድነው? ለምንድነው ጊዜ የማትሰጡኝ? ጊዜ ስጡኝ አልኩ እኮ። ደጋግሞ መደወል አስፈላጊ ነው? ለምንድነው ግን የምታስቸግሪኝ? በጣም እንዳስቸገርኩ ይገባኛል። ለመጨረሻ ጊዜ ላገኝ ፈልጌ ነበር። ለመጨረሻ ጊዜ? ለምንድነው ትንሽ ጊዜ የማትሰጡኝ? በራሴ ነገሮችን ለማገጣጠም እየሞከርኩ ነው። አሁን ላይ ማንንም ማግኘት አልፈልግም። እንደማትፈልግ አውቃለሁ። እኔም አስቸጋሪ ሁኔታ ላይ ሆኜ ነው የደወልኩብህ። ምንድነው? ሰላም አይደለሽም እንዴ? አስቸጋሪ ሁኔታ ላይ ነኝ እንደዛ ነው ያልሽኝ? ምንድነው? እኔ እንኳን ደህና ነኝ። ከዚህ በኋላ አላስቸግርህም። ለመጨረሻ ጊዜ ነው የማገኘው። አይ እኔ አልመሰለኝም። ደህና ይሆንሽ አልመሰለኝም። ለአጭር ሰዓት ነው፣ 5 ደቂቃ ብቻ። ይሁን፣ ወሳኝ ጉዳይ ነው የምትይ ከሆነ ነገ እንገናኝ፣ ችግር የለም። እሺ፣ ቀድሜ እደርሳለሁ። በቃ እሺ። እሺ፣ ቻው። አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነህ? ደህና ነኝ። ጤናህን እንዴት ነህ? ደህና ነኝ፣ ምንም አይደለም። አይ ደህና ነህ። ማሻአላህ፣ ደህና እንደሆንክ ታስታውቃለህ። እንዴት ነው ቀጠሮህንስ? እየሄድክ ነው? ሰሞኑን ሄጄ ነበረ። ማሻአላህ። ለምን ነበር የፈለግሽኝ? በመጀመሪያ ይቅርታ አድርግልኝ። በጣም አስቸግሬሃለሁ አውቃለሁ። የግድ ማግኘት ስላለብኝ ነው አንተን። ባለፈው እንደነገርኩህ ወደዚህ የመጣሁት ታመሃል ተብሎ ተደውሎልኝ ነው። ያን ጊዜ ደግሞ ልጄን እመጣለሁ ብለህ ቃል ገብተህለት ስለነበር አንተን ለመቀበል ዝግጅት እያደረገ ነበረ። ነገ ተመልሼ ወደ ሀረር ልሄድ አስቤያለሁ። ወደዛ ስሄድ ደግሞ ልጄ አባቴስ ብሎ መጠየቁ አይቀርም። አሁን ባለበት የእድሜ ደረጃ ደግሞ ያለህበትን ነገር መንገር አልችልም። ስለዚህ እንደ አባት ቢያንስ በሳምንት 1 ቀን እየደወልክ እንድታናግርልኝ ፈልጌ ነው። ይሄ ነገር ቃል ልገባልሽ አልችልም። ምክንያቱም ምንም ነገር ላስታውስ አልቻልኩም። ያላስታውስኩትን ልጅ ደግሞ እንዴት አባት ነኝ ብዬ ላወራ እችላለሁ? ይሄ ነገር ትንሽ አይከብድም? አይከብድም። ምክንያቱም 1 ቀን ወደ ራስህ እንደምትመለስና ልጄን ብለህ እንደምትመጣ አምናለሁ። እኔ ካላ ተስፋ አልቆርጥም። ሁሌም ዱዓ አደርጋለሁ።
የዱዓዬ ውጤት ደግሞ ዛሬ ባይመለስ አንድ ቀን እንደሚመለስልኝ አምናለሁ። ስለዚህ እባክህን ኡስማን ለአንድ ብላቴና ህይወት ስትል አንተ እኮ ጥሩ ሰው ነህ። ይሄ ከብድህም። እኔ ጥሩ ልሁን መጥፎ ምንም የማውቀው ነገር የለኝም። እጅግ በጣም ጥሩ ሰው ነህ። እንኳን ለገዛ ልጅ ለማንም የሚራራ ልብ ነው ያለ። ያኔ ከወራት በፊት ልጅ እንዳለ ካወቅህ ጀምሮ እስክታገኘው በጣም ጓጉተህ ነበር። ስራዬን ጨርሼ እስክሄድ እኮ ስታስጨንቀኝ ነበር። አሁን ደግሞ በተቃራኒው ይፈልጋለሁ፣ አንተ ደግሞ ትሸሻለህ። እኔ አሁን ነገሮችን በራሴ ለማስታወስ እየሞከርኩ ነው። እርግጥ ነው አንዳንድ ምስሎች ወደ አእምሮዬ ይመጣሉ፣ ብልጭ ብለው ግን ወዲያውኑ ነው የሚጠፉት። አልያዝ ብለውኝ ነው። ይሄ ደግሞ ለማስታወስ ጥሩ ምልክት እየሆነኝ ነው አይደለም? እሱ በጣም ደስ የሚል ነው። ማስታወስ መጀመር ለእኔ ትልቅ ነገር ነው። እነኛን ነገሮች አልገጣጠም ስላሉኝ ትንሽ ጊዜ ስጡኝ። እነሱን መገጣጠሚ አይቀርም። እኔ ከዚህ በኋላ እዚህ አልኖርም። ያው ነገ ከዚህ ሄዳለሁ። ከዚህ በኋላ አንተ ራስህ አስታውሰህ ልጄን ብለህ ወደ እኛ እስካልመጣህ ድረስ አይደለም ወደዚህ ሀገር መምጣት፣ ወደዚህ እንኳን ዞር ያላይም። ቃል እገባልሃለሁ። ከዚህ በኋላ ማንም አያስቸግርህም። ብቻ አንተ ልጄን እንደ አባት ሆነህ አናግርልኝ። ምክንያቱም ትላንትና እመጣለሁ ጠብቀኝ ያለው አባት ዛሬ ረስቶሃል፣ አንተን አያስታውስም ማለት ለእኔ በጣም ከባድ ነው። ስለዚህ ለማናገር ትሞክራለህ አይደለ? በእርግጠኝነት እሞክራለሁ። እጅግ በጣም አመሰግናለሁ። እስኪ ለማንኛውም ድምፁን አሰሚኝ። ድምፁን ላሰማ? አዎ። ምናልባት እኮ ትዝ ሊሆናል ስትሰማው። ሄሎ ማዲዬ፣ ሰላም አለይኩም። ዋሌኩም ሰላም ማሚዬ። እንዴት ነህ የኔ ውድ? እማ በሰላም ነው? ጠፋሁብህ አይደል? ቀላል አባቴን ይዤ እመጣለሁ ብለሽ አንቺን በዛው ትቀሪያለሽ? ነገ እኮ ሊመጣ ነው ውዴ። ነገ? ወይኔ ታድዬ ከአባቴ ጋር ነው አይደል? አይ እሱ እንኳን ትንሽ ይቆያል። ለምን? ያን ያህል ጊዜ የቆየሽው አባቴን ጥለሽ ለመምጣት ነው? እሱን ሳትይዥ ወደዚህ እንዳትመጪ አላልኩሽም? አንድ ጉዳይ ገጥሞት እኮ ነው። እንዴ ቃሉን አጠፈ ማለት ነው? ምን አይነት ጉዳይ ቢሆን ነው ከልጁ የበለጠበት? አንዳንዴ እኮ ከፍላጎታችን ውጭ የሆኑ ነገሮች ይገጥሙናል አይደል እንዴ ውዴ? እሱማ እኮ እሱም እንደዚህ አይነት ነገር ገጥሞት ነው እንጂ አንተን ለማግኘት ከአንተ በላይ እንዴት ጓግቶ እንደነበር ልነግር አልችልም። ደግሞም ብዙ ነገሮችን ነበር የገዛልህ። እቃው ምን ያደርግልኛል? የገዛውን እቃ ትቶት ምን አለ እሱ ቢመጣልኝ? ቁሳቁስ አባት ይሆነኛል? እንደሱ አይደለም የኔ ቆንጆ። አንተ ከእቃው በላይ እሱን እንደምትፈልግ አውቃለሁ፣ ግን ደግሞ አልቻለም። አንድ ነገር ልንገርህ ደግሞ። እሺ ምንድን ነው? አባትህ ከአንተ የሚበልጥበት ምንም ነገር የለም፣ ግን አልቻለም። በቃ እኔ ልምጣና ደውዬ አገናኝሃለሁ። እሺ? እሺ ማም፣ በጣም ናፍቆኝ ስለነበር ነው። ተረድቻለሁ የኔ ልጅ፣ ስለናፈቅከው እንደሆነ አውቃለሁ። በቃ ነገ እኔ እመጣልሃለሁ። እሺ? እሺ ማሚ፣ በሰላም ነይልኝ። ግን አባቴ የኔን ያህል የሚወደኝ ይመስልሻል? የእውነት በጣም ነው የሚወድህ። በጭራሽ እንድትጠራጠር አልፈልግም። አባትህ አንተን በጣም በጣም ነው የሚወድህ። ያኔ በስልክ ሲያወራ አንተን ለማግኘት ምን ያህል ጓጉቶ እንደነበር ረሳኸው? ያኔማ አባቴን በስልክ ሳወራው በጣም እንደሚወደኝ ተሰምቶኝ ነበር። ግን አሁን እመጣለሁ ብሎ በዛው ቀረ። ከዛ ተጠራጠርኩ። በጭራሽ አባትህ በጣም ነው የሚወድህ። ያው እንደነገርኩ ከአቅሙ በላይ የሆነ ነገር ገጥሞት ነው። ጉዳዩን አላህ እንዲያሳካለትና በቶሎ እንዲመጣ ዱዓ ማድረግ እንዲሁም በትዕግስት መጠበቅ ብቻ ነው። እሺ ማሚ። ደግሞ የምትወደውን ነገር ይዤ ነው የምመጣው። እሺ? እኔ አሁን የምፈልገው አባቴን ነበር። ወይኔ ማድዬ፣ ዞረ አባት። ኧረ እኔ እንዳንተ አይነት አባቱን የሚወድ ሰው አይቼ አላውቅም። በቃ በሰላም ነኝ ማሚዬ። እሺ ውዴ፣ በቃ ቻው። ምን ያህል እንደጓጓየኸው አይደል? ምን ተሰማ ድምፁን ስትሰማ? እንደው ትንሽ የታወሰ ነገር የለም? እንደዚህ ነው ብዬ አልልሽም። የተዘበራረቀ ስሜት ነው እየተሰማኝ ያለው። አላቅም፣ ድምፁ ለእኔ አዲስ አይደለም። ይሄ ጥሩ ነው።
በእርግጥ ልጁ ያሳዝናል። ልጅ እኮ ደስ የሚል ነገር ነው። አሁን የሰማሁት ድምፅ በጣም አባቱን የናፈቀ ልጅ ድምፅ ነው። ትክክል ነህ። በቃ እየደወልክ ታወራዋለህ አይደል? አዎ። በጣም አመሰግናለሁ። አሁን መሄድ እችላለሁ? አይ ሁለተኛውን ሳሰማ። ምንድን ነው ሁለተኛው ደግሞ? ይኸውልህ ኡስማን፣ ዛሬ ይሁን ነገ ይሁን ከነገ ወዲያ ይሁን መቼ ይሁን ባላቅም አንድ ቀን ግን ወደ ራስ እንደምትመለስ አውቃለሁ። ምክንያቱም እኔ ሁሌ ዱዓ እያደረግኩ ነው። ወደ አላህ የተደረገ ዱዓ ደግሞ ምንም ቢሆን ሳይመለስ አይቀርም። ጊዜው ቢረዝምም አንድ ቀን ግን መልሱን ማግኘታችን አይቀርም። እኔ ከአላህ ተስፋ አልቆርጥም። እሱም ማሳፍሮኝ አያውቅም። ወደ ማንነት እንደምትመለስ አምናለሁ። ያሳዝነኛል። ልጄ ለ10 ዓመታት አባትን እየናፈቀ ነው የኖረው። አሁን ካንተ የምፈልገው ያ ቀን ሲመጣ ወደ ማንነት ስትመለስ ምንም አይነት ሰከንድ ሳታባክን ወደ ናፈቀ ልጅ እንድትመጣ ቃል እንድትገባልኝ ነው። በእርግጠኝነት ቃል እገባልሻለሁ። በጣም አመሰግናለሁ። ዋናው እኔ ላስታውስ እንጂ ቃል እገባልሻለሁ። እመጣለሁኝ፣ እመኚኝ። ኢንሻአላህ ታስታውሳለህ። አሁን ግን መሄድ እችላለሁ አይደል? ይቻላል። እሺ፣ ደህና ሁኚ። ደህና ሁን። ያ ረብ፣ ኡስማንን ለአንተ አደራ ሰጥቻለሁ። አንተ ጠብቀው። ይዤ እመጣለሁ ብለሽ አንቺን በዛው ትቀሪያለሽ? ነገ እኮ ሊመጣ ነው ውዴ። ነገ? ወይኔ ታድዬ፣ ከአባቴ ጋር ነው አይደል? አይ እሱ እንኳን ትንሽ ይቆያል። እንዴ ለምን? ያን ያህል ጊዜ የቆየሽው አባቴን ጥለሽ ለመምጣት ነው? እሱን ሳትይዤ ወደዚህ እንዳትመጪ አላልኩሽም? አንድ ጉዳይ ገጥሞት እኮ ነው። እንዴ ቃሉን አጠፈ ማለት ነው? አላገኘው ደውዬላት ነበረ። እሷ አድርጋኑ የሆነ ነገር ሄዳለች። የሆነ ነገር ስትመጣ ሰጥሻለች እና ቆይ ካንተ በዚህ ራፍጠን አንቺ ልቡ ከሌላ ሰው ጋር ያለውን ሰው ማግባትማ ትርፉ መቅሰል። አዎ ደውዬላት ነው። እሷም አካውንትሽን ከሷ ቀበላታለሁ አስገባለች። በቃ ሊዳው ተወይ። ኧረ በጭራሽ። ቆይ አንዴ ስልክ ገባብኝ። እኔ የምለው ግን አንድ ጥያቄ ልጠይቅሽ። ከዚህ በፊት ግን እኔና አንቺ ተጣልተን ነበር እንዴ? እኔ? ኧረ በፍጹም። የሆነ አንዳንድ ነገር ብልጭ እያለ ትዝ እያለኝ ነው። የሆነ የተጣላን ነገር ይመስለኛል። ኧረ በጭራሽ። ቆይ አንዴ ስልክ ገባብኝ። ስልክ ላውራ። ምንድን ነው? ለምን? ምን ሆና ነው? ስልክ እዚህ ሆና አታወራም ነው ወይስ ጥያቄን እየሸሸች ነው? ተጣልተን ነበር ነው ያለው። ማስታወስ ከጀመረማ ማምለጥ ነው የሚሻለው።
እኔ እኮ ማስረጃ ቢኖረኝ ያሳየ ነበር። ግን እኔ ሀቅ ባሊዝ ይህን ያህል ከአንተ ጋር ጊዜን ማጠፋ ይመስልሃል? አይመስለኝም። ከአንተ ልጅ አለኝ ብዬ የሚዋሽ ስብዕና ያለኝ ይመስልሃል? ወደ ቤታችን ውሰጂኝና። ቆይ ግን ልጅ አለን? ልጅ ወልደናል? አዎ ማን ነው የደወለው? የልጅ አባት ነው ማለት እንትን ሰሚራ ምንድን ነው? ሰሚራ የሆነ የተደበቀ ነገር አለ አንቺ ጋር። መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኝ ኢትዮ ሳዳት አረቢያ መጅሊሶች ነን።